ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በትግራይ ክልል በሴቶች ላይ የሚፈጸሙ ጥቃቶች እየጨመሩ መምጣታቸው ተነገረ። በክልሉ በአንድ አመት ጊዜ ውስጥ ብቻ በ33 ሴቶች ላይ አሰቃቂ ግድያ መፈጸሙን የትግራይ ሴቶች ማህበር በሰጠው መግለጫ አስታውቋል። በክልሉ በሴቶች ላይ የሚፈጸሙ ጥቃቶች እየከፉ መምጣታቸውን የገለጹት የማህበሩ ስራ አስፈጻሚ ወይዘሮ አበባ ኃይለ ስላሴ ለሁሉም የጥቃቱ ሰለባዎች ሚዛናዊ ፍትህ እንዲረጋገጥና የህግ የበላይነት እንዲከበር ጥሪ አቅርበዋል። በክልሉ ፍትህን የሚጠብቁ በርካታ ተጎጂዎች እንዳሉ የጠቀሙት ስራ አስፈጻሚዋ ህብረተሰቡ ለሁሉም የጥቃት ሰለባዎች እኩል ድምጽ መሆን የፍትህ መዛባትን እንዲያወግዝ እና ወንጀልንም የመከላከል ስራ ትኩረት አድርጎ እንዲሰራ ማሳስበዋል። ስራ አስፈጻሚው አክለውም ሃይማኖታዊ፣ መንግስታዊና መንግስታዊ ያልሆኑ ተቋማት በሴቶች ላይ የሚፈጸሙ ጥቃቶችን አጥብቀው እንዲያወግዙና ለተጎጂዎች ህጋዊ ፍትህ እንዲረጋገጥም ጠይቀዋል። አረብ ሀገር ሰርቼ በመልፋት የላኩለትን ገንዘብ ሌላ ትዳር መስርቶበታል በማለት ፍቅረኛዋ ላይ የግድያ ወንጀል የፈጸመችው ግለሰብ በእስራት ተቀጣች። ወንጀሉ የተፈጸመው በወላይታ ሶዶ ከተማ መርካቶ ክፍለ ከተማ ጎላ ቀበሌ በሚገኘው የቀድሞ ውበቴ ሆቴል በአሁኑ ዘጻት ተብሎ በሚጠራው ሆቴል ውስጥ ነው። ተከሳሽ መሰረት ፋንታ ከተበዳዩ ደረጀ ደምሴ ጋራ የፍቅር ግንኙነት እንደነበራቸው የተገለጸ ሲሆን የተሻለ ህይወት ለመፍጠርም በማሰብ ተከሳሿ ወደ አረብ ሀገር በመሄድ ስራ ትጀምራለች። በዚያም ወቅትም ከምትሰራበት ቦታ ሆና ገንዘብን ለቀድሞ ፍቅረኛዋም ትልካለች። ከጊዜ በኋላ ግን ደረሲ ደምሴ በተላከለት ገንዘብ ሌላ ትዳር መመስረቱን የሚያሳይ መረጃም ይደርሳታል። በዚህም ጉዳይ ቂም የያዘችበት ተከሳሽ ወደ ሀገሯ ከተመለሰች በኋላ የላከችውን ገንዘብ እንዲመልስላት ፍቅረኛዋን ብትጠይቀውም በወቅቱ ገንዘቡን ለመመለስ ፍቃደኛ ሳይሆንም ይቀራል። በዚህም ተከሳሿ ከቀድሞ ፍቅረኛዋ ጋር የነበረችውን ግንኙነት ለማደስ በሚል አብረው ለማደር በመስማማት ሁለቱም ዘጻት ሆቴል ከገቡ በኋላ ደረሴ ደምሴ ተኝቶ በነበረበት ወቅትም ተከሳሿ በስለት ወቅታ መግደሏን በምርመራ መረጋገጡም ተገልጿል። የሁለታ ክልል ፖሊስ ኮሚኒኬሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ እንደገለጹት ተከሳሿ ወንጀሉን ከፈጸመች በኋላ ከአካባቢው ተሰውራ የነበረ ሲሆን ፖሊስም ባደረገው ክትትል በአዲስ አበባ ከተማ ተይዛ ወደ ህግ ሂደት እንድትቀርብም ተደርጓል። ፖሊስም በተከሳሿ ላይ የምርመራ መዝገብን በማደራጀት ወንጀሉን ስለመፈጸሟ የሚያስረዱ የሰውና የሰነድ ማስረጃዎችም ለሶዶ ከተማ ከፍተኛ አቃቢ ህግም ይልካል። የሶዶ ከተማ ከፍተኛ አቃቢ ህግም ድርጊቱ ሆን ተብሎ መፈጸሙን የሚያሳዩ ማስረጃዎችን በመያዝ ክሱን ለሶዶ ከተማ ከፍተኛ ፍርድ ቤትም አቅርቧል። ፍርድ ቤቱም የክስ ሂደቱን ከመረመረ በኋላ ተከሳሿ ጥፋተኛ በመሆኗ ነሐሴ 12 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሽ መሰረት ፋንታ በ17 ዓመት ጽኑ እስራት እንድትቀጣ ተወስኖባታል ሲል ምክትል ኮማንደር አሸናፊ ኃይሌ ጨምረው ለብስራት ራዲዮ ተናግረዋል። ዘገባው ሳምሬ ስዩም ነው። ወደ ባህር ማዶ መረጃዎቻችን እናልፋለን። ትራምፕ ከኢራን ጋር ለመነጋገር እቅድ እንደሌላቸው ተናገሩ። ኢራን በበኩሏ የሆርሙዝ ወሽመጥን አሁንም ዝግ መሆኑን አስታውቃለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት ከኢራን ጋር በተገናኘ ምንም አይነት የሰላም ውይይት እንደሌለ አስታውቀዋል። የሆርሙዝ ወሽመጥም ለመርከብ እንቅስቃሴ ክፍት መሆኑን አጥብቀው ቢገልጹም ኢራን በበኩሏ ወሳኙ የውሃ መስመር አሁንም ዝግ መሆኑን በመግለጽ የፕሬዝዳንቱ ንግግር አስተባብላለች። ለ8 ወራት የቆየውን ግጭት በድርድር ለመፍታት የታለመ ጥረት እየተነሳ በመምጣቱ ማክሰኞ ዕለት የነዳጅ ዋጋ እንዲንር አድርጎታልም። ከነዚህም በላይ የኦክሲጅን ገበያዎችን ማሽቆልቆላቸው ና በአሜሪካ ጨምሮ በዋና ዋና የዓለም ኢኮኖሚ ላይ የብድር ወለድ መጠን ከበርካታ አስርተ ዓመታት ወዲህ ከፍተኛ ደረጃ ላይ መድረሳቸውን መረጃዎች ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ገጻቸው ላይ ባሰፈሩት ሀሳብ ከኢራን እስላማዊ ጋር የተደረገ ወይንም የታቀደ ምንም አይነት ውይይት የለም። የባህር ላይ ማገጃው ሙሉ በሙሉ በስራ ላይ ይገኛል። የሆርሙዝ ወሽመጥ ክፍት ነው። ሁሉም የባህር ውስጥ ማዕድን ፈንጂዎችም ተወግደዋል ወይንም ፈንድተዋልም ብለዋል። የኢራን ከፍተኛ ባለስልጣን በበኩላቸው የወሽመጡ መስመር እንዲከፈት ከተፈለገ የባህር ወደብ እገዳዎች፣ ማዕቀቦችና ወታደራዊ ዛቻዎች ሊቆሙ ይገባል ሲሉም ተናግረዋል። ሰኞ ዕለት የትራምፕ ልዩ ሰብአዊ መብትና የንግድ መልእክተኛ የሆኑት
ያሬድ ኩሽነር ከኢራን ጋራ የሚደረጉ ውይይቶች አሁንም በመቀጠል ላይ መሆናቸውንና ከምንም ጊዜውም በላይ ጠንካራ እንደሆኑ አዎንታዊ መግለጫ ሰጥተውም ነበረ። ሆኖም ግን ፕሬዚዳንት ትራምፕ ይህንን ውድቅም አድርገውታል። በጊዜያዊ የተኩስ አቁም ስምምነት መቋረጥ ምክንያት ሁለቱ አገራት ወደ ጠንካራ ወታደራዊና ፖለቲካዊ ውጥረት የተመለሱ ሲሆን የዓለም የኃይል ምንጭ ማጓጓዣ የሆነው ይህ የስትራቴጂክ የውሃ መስመር መዘጋት በዓለም አቀፍ የኢኮኖሚ ገበያ ላይም ከፍተኛ ስጋትም ደቅኗል። የጄንዚ ትውልድ ኤአይን እንደ ጓደኛ እንደሚመለከቱ አዲስ ጥናት ይፋ አደረገ። የጄንዚ ተጠቃሚዎች የሰው ሰራሽ አስተውሎት ቴክኖሎጂን እንደ ጓደኛ እየተጠቀሙበት ይገኛሉ። ይህም ኤአይ ከተራ የስራ ማከናወኛ መሳሪያዎች አልፎ ለስሜታዊ ድጋፍ ሰጪነትም መዋል መጀመሩንም ያሳያሉ። ማክሰኞ ዕለት ይፋ የሆነው አንድ ሀገራዊ ጥናት እንዳመላክተው ከሩብ በላይ የሆኑ የጄንዚ ተጠቃሚዎች ከሰው ሰራሽ አስተውሎት ጋራም ልክ ከጓደኛ ጋር እንደሚነጋገሩ ሆነው የሚገናኙ ሲሆን ቴክኖሎጂውን ለስሜታዊ ድጋፍና ለግል ጉዳዮቻቸው የሚገለገሉበታል። ካስፐርስኪ በ7200 ተሳታፊዎች ላይ ያካሄደው አዲስ ዓለም አቀፍ ጥናት እንደሚያሳየው የጄንዚ ትውልድ ከሌላው ትውልድ ጋር ሲነጻጸር ኤአይን በጣም በተሻለ ሁኔታም ይጠቀማል። በተጠቃሚዎቹ መካከል ከሩብ በላይ የሚሆኑት ወይም ከ27 በመቶ ቴክኖሎጂውን እንደ ጓደኛ እንደሚጠቀሙበት የተናገሩ ሲሆን ይህም የኤአይን ከተራ የስራ ማከናወኛ መሳሪያዎች አልፎ ለስሜታዊ ድጋፍና ለጓደኝነት መጠቀማቸውንም ያሳያል። ጥናቱ እንደጠቆመው 28 በመቶ የሚሆኑት የጄንዚ አባላት ሌሎች ሰዎችን ለማካፈል የሚያንገራግርባቸውን የግል ጉዳዮችን ኤአይን የሚያማክሩ ሲሆን ይህም የውይይት ስርዓት በዲጂታል ልማዶች ውስጥ ምንም ያህል በተፈጥሮ ሁኔታ እንደተዋሃዱም ይጠቁማል። ግማሽ ያህሉ ተሳታፊዎች ወይም 47 በመቶ የሚደርሱት ኤአይን በየቀኑ ወይም በመደበኛ ከፍተኞች እንደሚጠቀሙትም ገልጸዋል። ይህም ከሁሉም እድሜ ስብስብ ቡድኖች ከፍተኛ ደረጃም ነው። ወጣቶች ኤአይን በተለያዩ አላማዎች መጠቀማቸው የተገለጸ ሲሆን 56 በመቶ መረጃ ለመፈለግ፣ 49 በመቶ ለመማር፣ 47 በመቶዎቹ ሀሳባቸውን ለማፍለቅና 39 በመቶዎቹ ደግሞ ለስራ ተጠቅመውበታል። በዲጂታል ዓለም ውስጥ ከፍተኛ እንቅስቃሴ የሚያደርጉና የራስ መተማመን ያላቸው ቢሆንም ብዙ ተሳታፊዎች ከኤአይ ጋራም የተያያዙ አደጋዎችን አቃለውም ተመልክተዋል። መረጃዎቹ ከታማኝ ምንጮች ማረጋገጥና ሚስጥራዊ መረጃዎችን ላለማካፈል ጥንቃቄዎችን በመደበኛ የሚተገበሩትን 42 በመቶ የሚሆኑ የጄንዚ ተጠቃሚዎችን ብቻ ናቸው። ቀሪዎቹ ተጠቃሚዎች አልፎ አልፎ እንዲህ ያሉ ጥያቄዎችን የሚያደርጉ ሲሆን 6 በመቶ የሚሆኑት ደግሞ ምንም አይነት የደህንነት ጥንቃቄንም አይወስዱም። ባለሙያዎቹ እንደሚያስጠነቅቁት ግንኙነቶቹ ይበልጥ የግል እየሆነ ሲመጣ እነዚህ ስርዓቶች የተሳሳቱ መልሶችን ሊሰጡና ሚስጥራዊ መረጃዎችን ሊያጋልጡ ስለሚችሉ ተጠቃሚዎች ወደ ኤአይ መሳሪያዎች የሚገቡ መረጃዎችን በዋናነት ሚስጥራዊ እንዳልሆኑ ማሳሰብ አለባቸው ሲሉም ካስፐርስኪ አሳስቧል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ